ጠቅላይ ሚኒስትር አብይ አህመድ ከልኡክ ቡድናቸው ጋር በጣሊያን ሮም ከተማ 3 ቀን አሳልፈው ነበርና በእነዚህ 3 ቀናት ውስጥ ጥሩ የሚባል ብዙ ሁነቶች ላይ ተሳትፎም ነበራቸው። እንግዲህ ከዚህ በፊትም እንደተባለው አንደኛውን እኛ ሄዱበት የነበረው ከ3 ጉዳዮች አንዱ የተባበሩት መንግስታት የግብርና እና ምግብ ድርጅት ወይም ዩኤንፋኦ የሚባለው ድርጅት አግሪኮላ የሚባል ሽልማት ይሸልማቸው ነበር። እንግዲህ ይሄ ሽልማት ዋና ጠቀሜታው ኢትዮጵያ በግብርና ላይ ያደረገቻቸው ላለቻቸው ጥሩ ስራዎችና ተሞክሮዎች እሱን እውቅና የመስጠት ነው ማለት ነው። በተለይ ደግሞ በስንዴ ልማት ምድራችን ሰፊ ነው፣ በረከታችን ብዙ ነው፣ ማሳችን በሲሳይ የተሞላ ነው። የእርሻ ስራዎች የሌማት ትሩፋት ላይ ግሪን ሌጋሲ ላይ ፍሩት ላይ ስንዴ ላይ አካባቢ ማልማት ላይ በልቶ መጥገብ ላይ ለጎረቤት ማካፈል ላይ ለድሃ ማካፈል ላይ ብንበረታ ጥሩ ነው። እጅግ አስደሳች ስራ የተሰራው አሁን ተጨማሪ ስራ እንዲሰራ ድጋፍ እናደርጋለን። በሁሉም ቦታ ፍሩት ይብዛ፣ ስንዴ ይብዛ፣ ጤፍ ይብዛ፣ በቆሎ ይብዛ፣ ምግብ ይብዛ፣ ውሃ ይብዛ። ይሄ ነው ለኢትዮጵያ የሚያስፈልገው። I'm so pleased to welcome you to the airfield this morning for this historical ceremony, not only for SL. የኢትዮጵያ ብሎም የአፍሪካ ብቻ ሳይሆን የመላው ዓለም ጉዳይ ነው። ምክንያቱም አፍሪካ በበቂ ሁኔታ መመገብ አለመቻሏ የሁሉም የዓለም ክፍል የሚመለከት ጉዳይ ነው። በመሆኑም እንኳን ደስ ያሉት ማለት ፈልጋለሁ። እርሶ የኢትዮጵያ ታላቅ መሪ ኖት። በቁርጠኝነት በትጋት ያገለገሉ ነው። በተለይ በአረንጓዴ አሻራ መርሃ ግብር አማካይነት የአካባቢ ስነ ምህዳርና የግብርና ልማትን በመቀየር ረገድ ትልቅ ለውጥ እያስመዘገቡ ነው። እርግጠኛ ሆኜ መናገር የምችለው የዛሬ 10 ዓመት የበለጸገች ብቻ ሳይሆን አረንጓዴ ውብና ሰላማዊ ኢትዮጵያን እንመለከታለን።
በዚህም የተከበሩ አብይ አህመድ አሊ የፋኦ ትልቁን ሽልማት አግሪኮላ ሜዳል ከዳይሬክተር ጀነራሉ የሚቀበሉ ይሆናል። በእርግጥም ወደ ኃላፊነት ከመጣሁ ወዲህ ለአፍሪካ መሪዎች ይህንን ሽልማት ሳበረክት እርሶ የመጀመሪያው ኖት። በዚህም አፍሪካንም ሆነ ኢትዮጵያን በቅርበት እንደሚያውቅና እንደሚወድ ሰው እጅግ ደስ ብሎኛል። ጠቅላይ ሚኒስትሩ ወደ ኃላፊነት ከመጡበት 2018 ወዲህ የዓለም ቁልፍ ጥያቄ የሆነውን የምግብ ዋስትናና የተመጣጠነ ምግብ ተደራሽነት እንዲሁም የኢኮኖሚ ልማትን ለማረጋገጥ ፈጠራ የታከለበት መፍትሄ በመተግበር ጭምር በትጋት ሰርተዋል። በመሆኑም ፋኦ እንደ ዓለም አቀፍ ተቋምነቱ እርሶን ብቻ ሳይሆን የኢትዮጵያን ሕዝብ እንዲሁም የእርሶ ራዕይ እንዲተገበር አብሮት የሰሩ የሥራ ባልደረቦቹን ማመስገን ይፈልጋል። በግል ጥረቶት በኢትዮጵያ የምግብ አቅርቦት ሰንሰለት እንዲሻሻል ያከናወኑት ሥራም አፍሪካን አነቃቅቷል። ይህም በአፍሪካ ለራሷ ችግር አገር በቀል ጥበቦችን መሰረት ያደረጉ መፍትሄዎች እንዲተገበር የሚያደርግ ነው። ሁሌም እንደምናገረው አፍሪካውያን የሀገሪቷን አገሮች በማስቀደም የተሻሉ ተሞክሮችን መለዋወጥ አለባቸው። በየካቲት 2023 ኢትዮጵያ ለመጀመሪያ ጊዜ ለዓለም ገበያ የሚቀርብ ስንዴ ኤክስፖርት በማድረግ በርካታ ሀገራት ሊከተሉት የሚገባ ተግባር አከናውናለች። ከመካከለኛ ዝቅተኛ ገቢ ወደ መካከለኛ ከፍተኛ ገቢ ለመሸጋገርና ወደ ኢንዱስትሪና የተሟላ እድገት ለመሸጋገር የራስን አቅም ውጤታማ በሆነ መንገድ መጠቀም የሚያስችል አካሄድም ያስፈልጋል። የተከበሩ ጠቅላይ ሚኒስትር፣ በኢትዮጵያ የምግብ ዋስትናና የተመጣጠነ ምግብ ተደራሽነትን ለማረጋገጥ እንዲሁም ስነ ምህዳርን ለማሻሻል የ2030 ራዕይ በማስቀመጥና የሚኒስቴር ተቋማትን የያዘ ግብረ ኃይል በማቋቋም እየሰሩ ነው። በእርግጥም ባለፉት 5 ዓመታት ኢትዮጵያን 2 ጊዜ ጎብኝቻለሁ። በዚህም በመሰረተ ልማት፣ በኢንዱስትሪ እንዲሁም በስንዴ ልማትና ገበያ አቅርቦት፣ ትምህርትና ምርጥ ዘር ተደራሽነት ላይ ከፍተኛ ለውጥ መምጣቱን ተገንዝቤያለሁ። በተጨማሪም በሀገር አቀፍ ደረጃ 25 ቢሊዮን ችግኞችን የመትከል ውጥን ይዞ በተተገበረው የአረንጓዴ አሻራ መርሃ ግብር አማካይነት ኢትዮጵያን ወደ አረንጓዴ ኢኮኖሚ በመምራት ረገድ ወሳኝ ሚና ተጫውተዋል። ይህም ፋኦ እየተገበረው ካለው ግሪን ስቴክ ኢኒሼቲቭ ጋር የሚጣጣም ነው። ይህን ኢኒሼቲቭ በ2020 ነው የጀመርኩት። በመሆኑም የፋኦ አባል ሀገራት ይህን ኢኒሼቲቭ በባለቤትነት መተግበር አለባቸው። ስነ ምህዳርን ከእድገታቸው ጋር አጣጥመው የሚተገብሩ ከተሞች በአፍሪካና በሌሎች በበለጸጉ ሀገራት ያስፈልጉናል። በመሆኑም የተከበሩ የኢትዮጵያ ጠቅላይ ሚኒስትር በዚህ ረገድ ለወሰዱት የመሪነት ሚና ማመስገን እፈልጋለሁ። ዛፍን ተክሎ ለማሳደግና ለመጠቀም 10 ወይም ከዚያ በላይ ዓመታትን ይፈልጋል። እኔ ይህን ሥራ በቅርበት አውቀዋለሁ። ከ20 ዓመት በፊት በቻይና የአካባቢ መሪ ያለው የጫካ ፓርክ ልማት ጀምሬ ነበር። አሁን ከ18 ዓመት በኋላ በወቅቱ በችግኝ ተከላው ያልተሳተፉና ለምን እየተከለን መሆኑን ያልተገነዘቡ ሰዎች ጭምር ከፓርኩ ተጠቃሚ ሆነዋል። በወቅቱ ኢንቨስት ያደረግነው ትንሽ ቢሆንም አሁን በርካቶች ተጠቃሚ ሆነዋል። በኢትዮጵያ እየተተገበረ ያለው የአረንጓዴ አሻራ መርሃ ግብርም በቀጣይ ኢትዮጵያን ንጹህ ውብና አረንጓዴ ያደርጋታል። So that I can already also see the future of the green legacy initiative will be cleaned up your country and make the Ethiopia become the attractive green country. It is my great honor and the privilege for me as FAO Director General to invite His Excellency Abiy Ahmed Ali, Prime Minister of the future Democratic Republic of Ethiopia, to join. Please join me. It is with great humility that I stand before you today to receive the prestigious FAO Agricola Medal. I am deeply honored and grateful to the UN Food and Agriculture Organization for recognizing Ethiopia's diligent efforts
የተከበራችሁ ጥሪ የተደረገላችሁ እንግዶች እንደምን አረፈዳችሁ። የተከበረውን የፋኦ የአግሪኮላ ሜዳሊያ ከፊታችሁ ቆሜ ሲሸለም ታላቅ ትህትናና አክብሮት ይሰማኛል። የተባበሩት መንግስታት የምግብና እርሻ ድርጅት ኢትዮጵያ ባለፉት 5 ዓመታት የምግብና የስነ ምግብ ዋስትናን ለማረጋገጥ ላከናወነችው ጥረት ዕውቅና በመስጠቱ እጅግ ክብር ተሰምቶኛል። ይህን ዕውቅና ስቀበል መንግስት ረሃብን ማጥፋት ብቻ ሳይሆን የምግብ ዋስትናና ሀገራዊ ብልጽግናን ለማረጋገጥ በቁርጠኝነት እንደሚሰራም ላረጋግጥላችሁ ፈልጋለሁ። ኢትዮጵያ በብዙ የታደለች ሀገር ናት። በርካታ የተፈጥሮ ጸጋዎች፣ እጅግ ተስማሚ የአየር ጸባይና አምራች ወጣት ኃይል አላት። እነዚህን አቅሞች ደምሮ የዚችን ታሪካዊ ሀገር እድገት ማፍጠን ይገባል። ባለፉት 5 ዓመታትም ያከናወናቸው ጠንካራ ስራዎች ለሚቀጥለው ትውልድ ጠንካራ የልማት መሰረት እንድናስቀምጥ አስችሎናል። ከ5 ዓመታት በፊት እጅግ ወሳኝ የሆነ የፖሊሲ ለውጥ አድርገን ነበረ። በዚህም ሀገር በቀል ኢኮኖሚ ሪፎርም አጀንዳ እውን ማድረግ የተቻለ ሲሆን በሪፎርሙም ግብርና፣ አምራች ኢንዱስትሪ፣ ቱሪዝም፣ ማዕድንና አይሲቲ ቁልፍ የልማት አማዶች ሆነው ተለይተዋል። እነዚህ 5ቱ አማዶች ያልተነኩ ጸጋዎቻችን የያዙ ቢሆንም የግብርና ምርታማነት 120 ሚሊዮን ለሚሆነው ህዝባችን ወሳኝ ሚና አለው። የኢኮኖሚያችን ዋልታ ሆኖም ቀጥሏል። ዘርፉን ለመለወጥ በተከናወኑ ስራዎችም ለእርሻ የሚውል የመሬት ሽፋን ከ50 በመቶ በላይ እንዲጨምር ማድረግ ችለናል። አሁንም ለሰብል ልማት የሚውል በርካታ የእርሻ መሬት አለን። ዘርፉ ያለውን አቅም ለመጠቀም እየሰራን ባለንበት በዚህ ወቅትም በተለይ ድርቅን የሚቋቋሙና በጥቂቷ የሚለሙ እንደ ስንዴ፣ ጤፍ፣ በቆሎና ገብስ ላሉ ምርቶች የሰጠነው ትኩረት ውጤት እያስመዘገበ ነው። በተለይ የበጋ መስኖ ስንዴ ዋነኛው ትኩረታችን ነው። ላለፉት በርካታ 10 ዓመታት ስንዴን ከውጪ በማስገባት ጥገኛ ሆነን ቆይተናል። ነገር ግን ፈጠራና ቴክኖሎጂ መሰረት ያደረገ የአስተራረስ ዘዴን ተግባራዊ በማድረግ ከስንዴ ምርት እጥረት ወደ ትርፍ አምራችነት የተቀየርንበትን የ300 በመቶ የምርታማነት እድገት አስመዝግበናል። ከድህነት ለመውጣትም ያለንን የሰው ሀብት ወደ ተሻለ ምርታማነት ማሰማራት ግድ ይለናል። አምራች የሰው ኃይልና ዜጋ ለመገንባት ደግሞ የተመጣጠነ ምግብ ተደራሽነት ላይ በስፋት ኢንቨስት ማድረግ ያስፈልጋል። ለዚህም ነው የሰብል እርሻ ከማስፋፋት ባሻገር ለወተት፣ ለስጋ፣ ለአሳና ለማር ምርታማነት መሻሻልም ግብ አስቀምጠን እየሰራን ያለነው። ክቡራትና ክቡራን፣ ከ2018 ጀምሮ የተቋማት ሊበራላይዜሽን ህጎችና አዋጆችን ጨምሮ ኢትዮጵያን ለአጋርነትና ኢንቨስትመንት ምቹ ማድረግ የሚያስችሉ 80 ኢንቨስትመንት ምህዳር ማሻሻያዎችን አድርገናል። ኢትዮጵያ ፈተናዎችን በመቋቋምም የምትታወቅ አገር ናት። ተለዋጭ ሁኔታዎችና ፈተናዎችን ተቋቁማም የልማት ውጥኗን እያሳካችና ኢንቨስትመንትንም እየሳበች ትገኛለች። እዚህ አብራችሁን ያላችሁ ኢንቨስተሮችም በኢትዮጵያ ኢንቨስት በማድረግም ተጠቃሚ እንድትሆኑ መጋበዝ እፈልጋለሁ። የልማት አጋሮቻችንን እያደረጋችሁልን ላለው ድጋፍ ምስጋና ማቅረብ እፈልጋለሁ። በቀጣይም በዓለም አቀፍ ደረጃ እያደገ ያለውን የምግብ ፍላጎት እንድናሟላ በፈጠራ and invest in Ethiopia. And to our development partners, I thank you for your continued cooperation and encourage you to support through innovations and future technologies that will enable us to meet the global growing demand for food. Congratulations to Ethiopia and ኢትዮጵያና ጠቅላይ ሚኒስትር አብይ አህመድ የምግብ ዋስትናን በማረጋገጥ ረገድ ላስመዘገቡት ስኬት እንኳን ደስ አላችሁ ማለት ፈልጋለሁ። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶን ጨምሮ የመንግስታቱ ድርጅት ኤጀንሲዎች ረሃብን የማጥፋት የጋራ ግብ አላቸው። በዚህ ረገድ ኢትዮጵያ ባለፉት 3 ዓመታት ትልቅ ለውጥ አስመዝግባለች። ለምሳሌ የስንዴ ምርትን በማሳደግ አሁን ላይ ኢትዮጵያ ስንዴ ላኪ ሀገር ሆናለች። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ መሪነት ድህነትን ማጥፋት እንደሚቻል ማሳያ የሆነ ስራም አከናውናለች። በዚህም ለአፍሪካ ሀገራት ብሎም ለዓለም ሞዴል መሆን ችላለች። በቀጣይም የተባበሩት መንግስታትም ሆነ ዩኒዶ ኢትዮጵያ የተሻለ ነገር ለመገንባት ያከናወነች ላለው ስራ ድጋፍ ያደርጋል። Ethiopia becomes something like a model for African countries and for the whole world. Therefore, congratulations from UN and from UNIDO. We are at your side. We are at the side as a supporter for Ethiopia for the next few
በምግብ ራስን ለመቻል ባደረግነው ቁርጠኛ የሆነ ስራ ባሳካናቸው በግብርናው ዘርፍ ባሳካናቸው ውጤቶች ነው ማለት ነው። ከዚህ አኳያ በኢትዮጵያ በጣም በብዙ አስቸጋሪ ሁኔታዎች ውስጥ ሆና ኮቪድ በመጣ ጊዜ ሁሉ አንድም መሬት ጦም እንዳያድር በሚል በስንዴ የመስኖ ስንዴ ፕሮግራማችን በየሌማት ትሩፋት ፕሮግራማችን እንዲሁም ግብርናችንን ለአየር ንብረት ለውጥ ሚቋቋም እንዲሆን በግሪን ሌጋሲ ፕሮግራም እየተሰራ ያለው ስራ ውጤት ማሳየት ስለጀመረ ነው። ባለፉት 5 ዓመታት በግብርናው ዘርፍ በተለያዩ ለምሳሌ በአዝርት ዘርፍ ስንመለከት በጣም ከፍተኛ የሆነ ጭማሪ ለምሳሌ 36% አካባቢ አጠቃላይ አዝርትን ስናይ በስንዴ ስንመለከት ግን ወደ 200% የሚጠጋ ጭማሪ ነው። የአምናን 2015ን ብቻ ስንመለከት የ2016ን በተለይ የመስኖን ስንዴ ስንጨምርበት በጣም ከፍተኛ የሆነ ጭማሪ ነው የሚያሳየው ማለት ነው። በሌሎች በሩዝም በሌሎች ምርቶችም ከፍተኛ የሆነ ጭማሪ አምጥተናል። በሌማት ትሩፋት በእንስሳት ሀብት ልማት ዘርፉም ቢሆን በተለይ ከግብአት አኳያ የነበረውን ችግር ቀርፈን የሰራነው ስራ በጣም በሁሉም ዘርፍ በጣም ትልልቅ ቁጥሮች ጭማሪ ባለፉት 5 ዓመታት ማድረግ ማሳካት ችለናል። በዚህም ምክንያት ነው ማለት ነው እንግዲህ ኢትዮጵያ በአጠቃላይ በምግብ ራስን ለመቻል የምግብ ሉዓላዊነት ብለው ነው እሳቸውም የገለጹት እና በአጠቃላይ የምግብ ስርዓት ትራንስፎርሜሽን ላይ ትልቅ ስራ በመስራቷ ምክንያት ነው ይሄ እውቅና የተሰጠው ማለት ነው። በግብርና እንግዲህ ባለፉት ዓመታት በጣም ብዙ ትኩረት ተሰጥቶት የመንግስትም ፋይናንስ እና የመንግስትም እንዳለ እይታ ወደ ግብርናው ዘርፍ ከአምስቱ የሀገር ማሻሻያ እቅዶች መሃል አንደኛው ምሰሶ ግብርና እንደመሆኑ መጠን በጣም ብዙ ፎከስም ተሰጥቶት እየተሰራበት ያለ ዘርፍ እንደመሆኑ መጠን በኢንቨስትመንት ማኳያ በገንዘብም መንግስት በሚያወጣውም ወጪ መሰረት ግብርና በጣም ብዙ ትኩረት እየተሰጠው ያለ አንድ ሴክተር ነው እና እዛ ላይ ባለፈው እንደተነሳው በአረንጓዴ አሻራ እንግዲህ የአግሮ ፎረስትሪ ወይም ለቋሚ ዛፎች የሚሆን ብቻ ሳይሆን ከምግብ ጋር ተያያዥነት ያላቸው በጣም ብዙ ተክሎችም እየተተከሉበት ያለ ትልቅ የሀገራዊ ኢኒሺየቲቭ እንደመሆኑ መጠን ከሱ ጋርም ተያይዞ በጣም ብዙ የአግሪካልቸራል አክቲቪቲዎችንም ያነሳሳ መርሃ ግብር ነው። ከዛ ላይ በሌማት ትሩፋትም በዶሮ በወተት በእንቁላል ምርት እንዲሁም በማር ምርታማነትን ለማሳደግ በሀገር አቀፍ ደረጃ በጣም ብዙ ጥረቶች እየተደረጉ ነው ያሉት። ባለፉት ደግሞ አመታት በተለይ ደግሞ ስንዴ በተለመደው መንገድ ወጣ ባለ ከዚህ በፊት ፎከስ ያልነበራቸው አካባቢዎች ላይ እነሱን ምርታማ በማድረግ እንግዲህ የምግብ ዋስትናን ለማረጋገጥ የሚሰሩ ስራዎች ናቸው የስንዴ ልማት ማለት ነው። ለራሳችን ብቻ እንደ ሀገር ምናመርተው ሳይሆን ከራስ በላይም ተርፈን ለውጩ ገበያ ማቅረብ የምንችልበትን አቅም እየተሞከረ ያለበት ስራ እንደመሆኑ መጠን ቀጣዩ ደግሞ ሂደታችን ከምግብ ዋስትና ወደ ምግብ ሉዓላዊነት ወደሚለው ምዕራፍ የሚወስደን ስራዎች እንደመሆናቸው መጠን ይህ የአግሪኮላ ሽልማት እንግዲህ ለክቡር ጠቅላይ ሚኒስትሩ ቢቀርብም ከዛ ጀርባ ላለው በጣም ብዙ ኃይል በግብርና ሴክተር ውስጥ ለሚንቀሳቀሰው ሁሉ እውቅና የሰጠ ነው ማለት ነው። በግብርና ላይ ለተሰማሩ አርሶ አደሮች የግብርና ልማቱን ለሚረዱ የተለያዩ አካላት የግል ዘርፉም በመንግስት በኩልም ያሉ በጣም ብዙ ሰዎችን እይታና እውቅና የሰጠ ነው ማለት ነው። ይህንን እንግዲህ ማየት ያለብን እንደ ኢትዮጵያውያን አንደኛው አጽንኦት መስጠት ያለብን ነገር ልክ እንዳልኩት ከምግብ ዋስትና ወደ ምግብ ሉዓላዊነት ለምናደርገው ጉዞ ባሁን ሁሉ ነገር ተሳክቷልና ተሟልቷል ማለት አይደለም እንግዲህ ከምግብ ዋስትና ጋር ነገር ግን እንደዚህ አይነት ነገሮችን ደፍረን የወሰድናቸው እርምጃዎች በጣም ጥሩ ስኬቶች እያሳዩ ስለሆነ የበለጠ የተጠናከረ ኃይል ቢገባበት
ሁሉም ሰው ተባብሮ እዚህ ላይ ተረባርቦ ቢሰራበት ምን ያህል ውጤት የበለጠ ልናመጣ እንችላለን የሚል ማሳያ ስለሆነ ይህም ሽልማት ለነዚህ ጥረቶች ከዚህ በፊት የነበረን ትርክት ከመቀየር አኳያ ማለት ነው። እንደምናውቀው እስከ ቅርብ ጊዜ ድረስ በዓለም አቀፍ ደረጃ የሚታወቅ ዲክሽነሪ ሁሉ ኢትዮጵያን ነበረ የረሃብን መግለጫ አድርጎ የሚያስቀምጠው የነበረው። ስለዚህ ይሄንን ትርክት ቀያሪ የሆኑ ስራዎችን ለማበራታት የውጭ ሀገር ድርጅቶችም የውጭ ተወካዮችም የሚያሳዩት ለኛ በጎይታ እኛ ራሳችን እሱን መንዝረን ወደ ስራ ልናደርግበት ይገባል የሚል ነው። ዛሬ የተጣለ መሰረት እንግዲህ ለትውልድ ነው። እንግዲህ የዩኤንፋኦ ዳይሬክተር ጀነራልን በንግግራቸው አንድ ያሰመሩት የነበረው እሳቸው በቻይና ሀገር ግብርና ዘርፍ ላይ ተሰማርተው የሚሰሩበት ወቅት ያኔ እሳቸው ይሰሯቸው የነበሩት ስራዎች እንግዲህ ከ15 ወይም 20 ዓመት በኋላ ፍሬ አፍርተው እያዩአቸው የሚገኝበትን አግባብ እንዳለም እሱን ግልጽ አድርገው ነበር። ስለዚህ ይህ ምን ማለት ነው? አሁን የጀመርናቸው ጉዞዎች በአንድ አመት ውስጥ በ3 አመት ውስጥ የግድ ፍሬ አፍርተው ሙሉ ለሙሉ ሁሉ ነገር ያሳካሉ ማለት ሳይሆን መሰረት የተጣለ ለቀጣዩ ትውልድ የሚካሄድበት ስለሆነ ይህ የአግሪኮላ ሽልማት በጣም ተገቢም ነው ለሚደረገው ጥረት ግን አበረታችም ነው ማለት ነው። ስለዚህ ሁሉም ሰው በዚህ ሴክተር ላይ ለተሰማራ የኢትዮጵያ ማህበረሰብ ሁሉ ያበረታታዋልና ሁላችንም ደስ ሊያሰኘን ይገባል የሚል ነው። ቀላል አይደለም። አርሶ አደሮች እኛ በልተን እንድናድር ሲሰሩ በጣም ብዙ ጉልበት እጃቸውን አቆሽሸው ጭቃ አፈር ነክተው ጉልበታቸውን ኢንቨስት አድርገው ነው የመጣውና ይሄንን በእርግጠኝነት ከክቡር ጠቅላይ ሚኒስትር ጋር ከኢትዮጵያ ጋር የሚጋሩት ነው የሚሆነው ማለት ነው። ያ ብቻ አይደለም። በእርግጥ በግብርናው ዘርፍ በጣም በርካታ የግብርና ኤክስቴንሽን ሰራተኞች አሉ። የሚገርም በተለይ ስንዴን የበጋ መስኖ ስንዴ አዲስ ሀሳብ ስለነበረ መሬት ጦም በሚያድር ጊዜ የሚሰራ በመሆኑ ያንን ለአርሶ አደር ማሳመን የኤክስቴንሽን ስራ መስራት ለክላስተሪንግ ኩታ ገጠም እርሻን እንዲሰራ ለማሳመን ድንኳን ደኩነው በአርሶ አደር ማሳ በየገጠሩ አድረው የሚሰሩ በርካታ የግብርና ኤክስቴንሽን የልማት ኤጀንቶች የኤክስቴንሽን ሰራተኞች አሉ። ይሄ የነሱም ውጤት ነው። ይሄ ሪኮግኒሽን እነሱን የበለጠ እንዲበረቱ አገራችን በምግብ ራስን ለመቻል ያስቀመጠችው ርዕይ ለማሳካት አሁንም በቀጣይነት ኃይል የሚሆናቸው ነው ማለት ነው። በአጠቃላይ በዚህ ርዕይ ዙሪያ የሰሩ የተሳተፉ ሁሉ ያገኙት እውቅና ነው እና ሁሉንም እንኳን ደስ አላችሁ ነው ማለት ነው ፈልገው። ሁለተኛው እንግዲህ ዓላማ ክቡር ጠቅላይ ሚኒስትርም ጣሊያን የተገኙበት የነበረው የጣሊያንና የአፍሪካ ጉባኤ ነበረ። ይህ ጉባኤ በጠቅላይ ሚኒስትር ጆርጂያ ሜሎኒ ሰብሳቢነት የተካሄደ ነው። ከዚህ በፊት እንደተነገረው በአፍሪካ ሀገራትና ከጣሊያን ጋር ያለውን ትስስር የበለጠ ለማጠናከር በኢኮኖሚ ልማት ትብብርም የበለጠ ለመተሳሰር ይፈቅዳል ብለው ያዘጋጁት እንደመሆኑ መጠን ክቡር ጠቅላይ ሚኒስትር አብይ አህመድ የተሳተፉበት የኢኮኖሚ መሰረተ ልማት ትብብር በሚል ርዕስ ላይ እዛ ላይም ንግግር አድርገው ነበር። በንግግራቸው እንግዲህ ዋና ጉዳዮች ያነሱት የነበረው አንደኛው የመሰረተ ልማት ግንባታ አስፈላጊነቱን ነው። በዚህም መንገዶች እንደዚህ አይነት መዋዕለ ንዋዮች ሲመጡ ወይም የትብብር መስኮች በአፍሪካም በኢትዮጵያም የበለጠ መጠናከር አለባቸው ያሏቸው የነበረው የመንገድ ኮኔክቲቪቲ ጋር ስለተገናኘ ማለት ነው። መንገዶችን የማስፋፋት ወደቦችን የባቡር መስመሮችን የማስፋፋት ነገሮችን ከመሰረተ ልማት ጋር አንስተዋል ማለት ነው። በሁለተኛው ደግሞ ከኃይል አቅርቦት ጋር የመሰረተ ልማት ዝርጋታ በሚደረግበት ሰዓት በተለይ እንደ ኢትዮጵያ ያሉ በጣም ብዙ የታዳሽ ኃይል አቅርቦት ያላቸው ሀገራት ይህንን እንደምናቀው በአውሮፓውያን ሀገራት እንግዲህ ባለፈው አመት ወይ 2 አመት በኩል የኃይል አቅርቦት ችግሮችም አሉ ማለት ነው፣ የኤነርጂ ክራይሲስ የሚባለው ነገር። ስለዚህ እንደ ኢትዮጵያ ያሉ አይነት ሀገራት ታዳሽ ኃይል ላይ በጣም ብዙ
ኢንቨስትመንቶችንም እያደረጉ አቅርቦታቸውም ጥሩ የሆኑ ሀገራት ከራሳቸው አልፎ ለሌሎች ሀገራት ሊያቀርቡበት የሚችሉበት አግባቦችም ስላሉ እዛ ላይ ደግሞ የመሰረተ ልማቱን ማጠናከር እንደሚያስፈልግ ጠቅሰዋል ማለት ነው። ሌላኛው ደግሞ ከፉድ ክራይሲስ ጋር ወይም ከዓለም አቀፍ የምግብ አቅርቦት ጋር ተገናኝቶ እንደገና የኢትዮጵያን ተሞክሮ ተንተርዘው ብዙ በግብርና ላይ እየሰራናቸው ያሉት ነገሮች እንዳሉ አፍሪካም የሀገሩ ራሱ የምግብ ቅርጫት የመሆን አቅሙን ለማዳበር በተለይ በግብርና በኩል ላይ መዋለ ንዋይ መፍሰስ እንዳለበትና የትብብር ሌላ ከጣሊያንና ከሀገሩ ጋር የትብብር መስክ እንደሚሆን እሱንም ገልጸው ነበር ማለት ነው። በሌላ መልኩ ደግሞ ለጋራ ግቦች እንግዲህ አፍሪካና ለጣሊያን የጋራ ግቦች አብረው ለመስራት ላይ ኢንዱስትሪዎችን ማልማት አስፈላጊ እንደሆነ እሱንም አንስተው ከስራ እድል ፈጠራ ጋርም ደግሞ ያለውን ቁርኝት እሱንም በአጽንኦት አውለውት ነበር ማለት ነው ንግግራቸው ላይ። በመጣንበት ስብሰባውን ለመሳተፍ ብቻ ሳይሆን ይሄ በጣም ትልቅ የበጀት ድጋፍ በኢነርጂ ዘርፍ ትልቅ ሚና የሚጫወት ነው ሀብት ያገኘንበት መሆኑ በጣም ውጤታማ ያደርጋል። ይሄ የዛሬ የተፈራረምነው የበጀት ድጋፍ ስምምነት በጣም ብዙ ቁልፎችን የሚከፍት ነው ከጣሊያን ጋር። አንዱ ነገር ባለፉት 3 እና 4 ዓመታት በአገራችን በነበረው ግጭት ምክንያት በርካታ የልማት አጋሮች እጃቸውን ሰብስበው የነበረበት መሆኑ ይሄ አሁን ያ ነገር እየጠራ በመሆኑ መልሰው የልማት አጋሮቻችን አብረው ለመስራት እያሳዩ ያሉት ጥረት ማሳያ ነው የመጀመሪያው የሚሆነው። ከዛ በመለስ ግን በጣም በኢነርጂው በኃይል ልማት ዙሪያ ነው ይሄ የበጀት ስምምነት የበጀት ድጋፍ ስምምነት የተደረገው። ወደ 83 ሚሊዮን ዩሮ ስምምነት ነው የጣሊያን መንግስት ቀጥታ የበጀት ድጋፍ የሚያደርግበት ማለት ነው። ይሄ ስምምነት ምንድነው የሚያደርገው? የኢነርጂ ልማትን በማስፋት በተለይ አሁን እንደ ኢትዮጵያ በኢነርጂ ልማት በአፍሪካ ትልቁ የምንለው የኃይል ማመንጫ በአፍሪካ 3ኛ ትልቁ የኃይል ማመንጫ እያለማች ያለች ሀገር ናት። እነዚህ የኃይል ማመንጫዎች ሲጠናቀቁ የራሳቸው ኢምፓክት አላቸው። ግን ይሄ የኃይል ማመንጫ በየቤቱ ደግሞ መብራት አምፖል ማብራት እንዲችል የራሱ ሌላ ደግሞ ኢንቨስትመንት ይፈልጋል። በተለይ ከኮይሻ ጋር በተገናኘ በተለያዩ ከኢትዮጵያ የብድር ሁኔታ አኳያ ምክንያት የፋይናንሲንግ ችግር ተግዳሮት አጋጥሞት የነበረ ግድብ ነው። አሁን ይሄ ስምምነት ይሄ በጀት ድጋፍ ስምምነት ያንንም የሚፈታ ነው። ስለዚህ ግድባችንን በፍጥነት ሰርተን ለማጠናቀቅ የሚያስፈልግ ፋይናንስ በቀላሉ ማግኘት እንዲቻል የሚያደርግ ነው። ግን ይሄ ቀጥታ በተለይ በጀት ድጋፉ የሚያደርገው ምንድነው? የኢትዮጵያ ሁለተኛው ዙር የዩኒቨርሳል አክሰስ የኃይል ተደራሽነት በየቤቱ ፕሮግራም አለን። ሁለተኛው የመጀመሪያው ፕሮግራም ተጠናቆ ሁለተኛው ፕሮግራም በቅርብ ላውንች ተደርጓል። ያን ፕሮግራም በየቤቱ አምፖል ማብራት የሚችል በየቤቱ የተሻለ ኢነርጂ የማብሰያም ይሁን ሌላ የኢነርጂ ምንጭን በየቤቱ ማስገባት እንድንችል ስለዚህ ዜጎች ህይወት ላይ ቀጥታ ኢምፓክት ያለው በተለይ በተደረገው በክቡር ጠቅላይ ሚኒስትራችን ጥረት የተገኘ የበጀት ድጋፍ ነው ማለት ነውና ይሄ የዘላቂ ልማት ግቦችን ለማሳካት እንደ ሀገር ያዝነውን የ10 ዓመት የልማት እቅድ ከኢነርጂ ተደራሽነት አኳያ የሚያሳካ ለህዝብ ቅድም እንዳልኩት ቀጥታ በእያንዳንዱ ቤት ሚገባ ሚያንኳኳ ድጋፍ ነው የተገኘውና በጣም ትልቅ እንደምታ ያለው ነው። ይሄ ብቻ አይደለም። የኢንቨስትመንት ፎረም አድርገናል በጣሊያን ሀገር ቶፕ 5 ትልቆቹ 5 ኢንቨስተሮች እና ከዛም በተጨማሪ ሌሎች ኢንቨስተሮችን ይዘን የኢንቨስትመንት ፎረም ተዘጋጅቶ ኢትዮጵያ ያላትን ኢንቨስትመንት እድል አማራጮች ማሳየት ችለናል።
የትኩረት መስኮች ላይ በግብርና በማኑፋክቸሪንግ በሌሎችም ዘርፎች ላይ የውጭ ቀጥተኛ ኢንቨስትመንትን ወደ ኢትዮጵያ የሚመጣውን ለማሳደግ እየሰራ ይገኛል። ለዚህ ዋናው ስራችን ፕሮሞሽን ወይም በአገሪቱ ያሉትን እድሎች ማስተዋወቅ ነው። ለዚህ ደግሞ ባለፉት ዓመታት የተሰሩ በጣም ሰፊ የሆኑ የሪፎርም ስራዎች አሉ ኢንቨስትመንት አጠቃላይ ኢኮኖሚው ላይ። ስለዚህ ይሄንን ለኢንቨስተሮች በማሳወቅና ወደ ኢትዮጵያ ቢመጡ ምን አይነት እድሎች ያገኛሉ የሚለውን የማስተዋወቅ ስራን የምንሰራው ዛሬም ከጣሊያን ኢንቨስተሮች ጋር በነበረው መድረክ ላይ ይሄንኑ ለኢንቨስተሮች ለማስረዳት እድል አግኝተን ነበረ። ኢትዮጵያ ውስጥ በንግድ የተሰማሩ ቢዝነሶች ናቸው። ስለዚህ ኢትዮጵያን ገበያ ያውቁታል፣ ግን ደግሞ ከንግድ ደግሞ ሰፋ ያለ ኢንቨስትመንት ውስጥ እንዲገቡና አገር ውስጥ የራሳቸውን ፋብሪካዎች ምኖች በመክፈት ለአገር ውስጥ የሚገኘውን ትልቅ ገበያ አክሰስ ማድረግ እንዲችሉ የቀረውንም አፍሪካ ደግሞ በኢትዮጵያ በኩል ማግኘት እንዲችሉ ለሱ ገለጻ አድርገናል። በተለይ ደግሞ የኢትዮጵያና የጣሊያን መንግስት አሁን ባላቸው በጣም ጠንካራ የሆነ የዲፕሎማሲ ግንኙነት የጣሊያን ኢንቨስተሮችም ኢትዮጵያ መጥተው ኢንቨስት ለማድረግ ያላቸው ፍላጎት በጣም ከፍተኛ ነው። ጥሩ ውይይት አድርገናል። አገሪቱ ውስጥ ያሉ እድሎችን በጣም እነሱም የሚታያቸው ናቸው። መጥተው ሴትአፕ ለማድረግ በጣም ዝግጁ ናቸው። በአጠቃላይ ደግሞ ባለፉት ዓመታት የኢትዮጵያ ኢኮኖሚ ያለው ማፈጻጸም እንዲሁም ደግሞ ኢንቨስትመንትን መሳብ ላይ መደገፍ ላይ እየሰራን ያለናቸው ጥሩ ስራዎች በሪፎርሙንም ተከትሎ ደግሞ የኢንቨስትመንት የህግ ማዕቀፉን ከማሻሻል ጋር ተያይዞ የመጡ ለውጦች ለኢንቨስተሮች በጣም ምቹ ሁኔታን ፈጥረዋል። ስለዚህ በአጠቃላይ በሚመጡት ዓመታት በጣም ከፍተኛ የሆነ የውጭ ቀጥተኛ ኢንቨስትመንት ጭማሪ እንጠብቃለን። የጣሊያንና የኢትዮጵያ መንግስት ግንኙነት ያረግነ ያለነው ምን አለ ኢትዮጵያ ላይ ምን ፖቴንሻል አለ የሚለው ነው። Ethiopia is in the position
to really be interested for the investments, for the foreign investments. ኢትዮጵያ ኢንቨስትመንትን ለመሳብ የሚሆን አቅምና ፍላጎት አላት። 120 ሚሊዮን ህዝብ ያላት ይህም የገበያ ዕድል ነው። ፈጣን እድገትም እያስመዘገበች ነው። የብረታ ብረት ኩባንያን ጨምሮ ለግዙፍ ኩባንያዎች የሚያስፈልጉ እንደ ኢነርጂ፣ መሰረተ ልማትና ትራንስፖርት ያሉ ቅድመ ሁኔታዎችም የተሟሉ ናቸው። በዛሬው መድረክ እንደተወያየነውም በኢትዮጵያ ኢንቨስት ለማድረግ ፍላጎት አለን። በኢትዮጵያ በአምራች ኢንዱስትሪዎች የውስጥ እንቅስቃሴ የሚያሳልጠውን የትራንስፖርት ቴክኖሎጂን በማምረት የመጀመሪያ ኩባንያ መሆን እንሻለን። Mini mill, technological mini mill in Ethiopia. Conditions I think are good. They are releasing some pressure on the taxes as well. So መልካም ሁኔታዎች አሉ። በተለይ ከታክስ ጋር በተያያዙ ያሉ ጫናዎችን ለመቀነስ የተደረጉ ስራዎችም በጣም ጥሩ ናቸው። የመንግስትን የግል አጋርነትን ማጠናከርን ጨምሮ በየአካባቢው ካሉ ባለድርሻ ተቋማት ጋር ትስስር ለመፍጠር የሚሰሩ ስራዎችም ሁሉንም ተጠቃሚ የሚያደርጉ ናቸው። etc. will be beneficial for ብዙ ቱሪስቶች እየሄዱ ኢትዮጵያን የምናስተዋውቅበት አበበ ቢቂላ ማን ነው የሚለውን የበለጠ የሚረዱበት ነው። አበበ ቢቂላ በመሮጡ ብቻ አይደለም የይቻላልን መንፈስ በሁሉ ሰው ውስጥ የሰረጸ ነው። ባዶ እግሩን የሮጠበት ምክንያት ካላማው የሚገታው ምንም ነገር እንደሌለ አልቻልኩም ብሎ ከመቆም ኢሚዲየት መፍትሄ ሰጥቶ እንዴት ወደፊት መሮጥ ይቻላል፣ እንዴት የራስን በጣም በወጣቱ ውስጥ በኒው ጄነሬሽን ውስጥ መምጣት የሚገባው አላማ ሊኖረን ይገባል። ከአላማችን ደግሞ የሚያደናቅፈንን ኢሚዲየት መፍትሄ ሰጥተን ለዓላማችን ሰክሰስ መትጋት እንደሚገባን ያሳየን ነው ማለት ነው። ሌላው የወጪ ምርቶች ላይ የሚሰራ ነው። በተለይ ቡና ኢሊና ስታርባክ የሚወስዱት አለ። የበለጠ ተጨማሪ እንዲወስዱ ብዙ ስራ ነው የተሰራው። በዚህም አገራችን በቡና ምርት የታወቀችው አውሮፓ ገበያ ላይ ደግሞ በብዛት ምርቷ ገብተው ሰፊ ገበያ እንዲኖረን ለማድረግ የተሰሩ ስራዎች አሉ። ሌሎች እንደ ቀይ ቦሎቄ እንደ ሰሊጥ የመሳሰሉት ነገሮች እየተሰሩበት ይገኛል። በአጠቃላይ ወደ አውሮፓ ገበያ በጣሊያን ነጋዴ አድርጎ የወጪ ምርታችን አውሮፓ ገበያ ላይ እንዲገኝ እየተሰራው ያለ ስራ የሚያበረታታ ነው ማለት ነው። ሌላው በፖለቲካ ስራ ነው። እንደሚታወቀው ሀገራችን ከማንኛውም ሀገር ጋር በሰላም የመኖር የራሳችንን ኢኮኖሚ ተጠቃሚነትን በሚያረጋግጥ መልኩ እየተሰራበት ያለው ሁኔታ ከጊዜ ወደ ጊዜ እየጨመረ ነው ያለው። የጣሊያን መንግስት በጣሊያን ኮርፖሬሽን ዲቨሎፕመንት አማካይነት ኢትዮጵያ ውስጥ ብዙ ፕሮጀክቶችን ፈንድ እያደረገ ነው። የባጀት ድጋፍም እያደረገ ነው። አሁንም የባጀት ድጋፍ ከሚፈረም ውስጥ አንዱ ዛሬ የሚደረገው በሁለቱ ሀገራት መካከል ያለው ግንኙነትና የመደጋገፍ ምሳሌ ነው ማለት ነው፣ ማሳያ ነው። ስለዚህ ኤምባሲያችን በዚህ ሶስቱ በኢንቨስትመንት በንግድና በቱሪዝም ከጣሊያን መንግስትና ከጣሊያን ባለሀብት ጋር ተጠናክሮ እየሰራ መሆኑን ነው።
አጋጣሚ አግኝተው እሳቸው ላደረጉት አስተዋጽኦ ከፍ ያለ ምስጋናቸውን ያቀርቡበት ነበርና የዛን ሂደት ላይ ተወያይተዋል። በሌላኛው በኩል ደግሞ የሁለትዮሽ ውይይትና የጋራ ጉዳዮቻቸው ላይ እዛ ላይ መክረዋል። ከዛ አልፎ ደግሞ በቀጠናው ያለውን ጉዳዮችም ተመልክተው ሰላምና ደህንነትን የማረጋገጥ ጉዳዮችንም አንስተዋል። ማሻሻል ያነሳሳቸው ነበር። ለምሳሌ ይህ ሙዚየም 100 ዓመቱ ነው። ፀሐይ 88 ዓመቷ ነው። እዚህ ሙዚየም ውስጥ ላለፉት ዓመታት የነበሩ ቴክኖሎጂዎች በመቀመጣቸው ምክንያት ከጊዜ ወደ ጊዜ እያሻሻሉ እያሳመሩ እያስዋቡ አሁን ያሉበት ደርሰዋል። እኛ የነበረን ጅማሮ ባጭር በመቀጨቱ ምክንያት ለመፍጠር ለማደግ የነበረን ጉጉት በዚያው ልክ ተሰብሯል ማለት ነው። የታሪክ ስብራቶቻችን የመጠገኑ ሂደት እንግዲህ በዓለም መድረክ እየታየ መጥቷል። የኢትዮጵያ መደመጥ፣ የኢትዮጵያን መሻት መገንዘብ፣ ከኢትዮጵያ ጋር በስምምነት የሚሄዱ ፍላጎት እያደገ ሲመጣ በብዙ መስክ እንዳየነው ድል ሁሉ ፀሐይን በመመለስም እጅግ አስደማሚ የሆነ ውጤት ተገኝቷል። ለዚህም የጣሊያን ጠቅላይ ሚኒስትር ከፍተኛ ሚና ስለነበራቸው የተለየ አክብሮትና ምስጋና እንዲደርሳቸው ያስፈልጋል። እንግዲህ ፕሮጀክት የጀመርነው አመት ገደማ ነው። ሲመጡ ፀሐይ የነበረችበት ሁኔታ ትንሽ የተጎዳ ስለነበረ ገንዘብ መድበው አድሰው መጀመሪያ ስመጣ የነበራትን ይዞታ ይዛለች። አሁን ኢትዮጵያ ተመልሳ በሚገባት ክብርና ቦታ ላይ ተቀመጣለች። የኢትዮጵያ አዲስ ትውልድ ከዚህ ቀደም አውሮፕላን መገጣጠምን መጠቀምን ኢትዮጵያ የጀመረችበት ጊዜ ትንሽ የቆየ መሆኑን ተገንዝበው ያን የሚመጥን አዳዲስ ፈጠራ ለማድረግ ያነሳሳቸዋል። ከጣሊያን እንግዲህ ትልቁ የመለስነው የአክሱም ሐውልት ነው። ከአክሱም ሐውልት ቀጥሎ ትልቁ እና በጣም ወሳኝ የሚባለው የተመለሰው ቅርስ አሁን ፀሐይ ናት። የአክሱም ሐውልት ረዘም ላለ ጊዜ በኢትዮጵያ ውስጥ የነበረና በኢትዮጵያውያን የተፈጠረ የሚባል አይነት ቅርስ ነው። ይሄኛው ደግሞ ኢትዮጵያ ለቴክኖሎጂ ቅርበቷን ያሳየችበት ከባቡር ቀጥላ የጀመረችውን ቴክኖሎጂ ወዲያው የጨነገፈ መልሶ ደግሞ የታሪክ ስብራቱ ተስተካክሎ መልሰን ወደ ሀገራችን የምንወስድበት እጅግ አስደማሚ የሆነ ቀን ነው። ይህንን ነገር ማስፋት ያስፈልጋል። አሁን ኢትዮጵያ በጣም በርካታ ቅርሶች፣ በርካታ ሀብቶች በዓለም ተበትነው አሏት። ታሪካችንን መመለስ ስንችል፣ ስብራቶቻችንን መጠገን ስንችል፣ በዚያው ልክ የቱሪዝም ገቢያችን እየሰፋ እኛን ለመጎብኘት እኛን ለማወቅ የሚጓጉ ሀገራት እያደጉ ይመጣሉ። የዛሬ 88 ዓመት ፀሐይ ስትመጣ አፍሪካ ውስጥ ነፃ የሚባል ሀገር አልነበረም። በጣም ታላቅ ሂስቶሪካል ትርጉም ያላት ቅርስ ናት። እቺን ቅርስ ቦታዋ ላይ መመለስ እጅግ አስፈላጊ ይሆናል። ከሁሉ በላይ ደግሞ አስደማሚ የሆነው የአድዋን መታሰቢያ እጅግ በገዘፈና በአማረ ሁኔታ በሰራንበትና ልናስመርቅ በምንዘጋጅበት ጊዜ ፀሐይ መመለሷ ታሪኩን ይበልጥ ያጎላውና
ድርብ ድል ያደርገዋል። ኢትዮጵያውያን እንኳን ደስ ያላችሁ። ከዚህ ቀደም በኦክስፎርድ ዲክሽነሪ የረሃብ ምሳሌ የሆነች ሀገር ዛሬ የስንዴ ማምረት ምሳሌ ሆናለች። ቅርሶቿን አንድ በአንድ ማስመለስ ጀምራለች። ክብሯን ማስመለስ ጀምራለች። መደመጧን ማስመለስ ጀምራለች። ይሄ ለሁሉም ኢትዮጵያውያን የሚያኮራ ጉዳይ ነው። የአንድ ፓርቲ የአንድ መንግስት የሥራ ውጤት ሳይሆን የመላው ኢትዮጵያውያን የድምር ውጤትና ድል ተደርጎ ይወሰዳል። እንኳን ደስ ያለን፣ እንኳን ደስ ያላችሁ። ይሄንን ድል ማስቀጠል ነው። የታሪክ ስብራቶቻችን ይጠገን፣ የኢትዮጵያን ታላቅነት እያጎላን ከወዳጆቻችን ጋር ያለንን ቅርብ እያጠናከርን በሄን ቁጥር ኢትዮጵያ ትክክለኛው ስፍራዋን ትይዛለች። ዛሬ እጅግ አስደማሚ አስደሳች የብልጽግና ጉዞአችን መሰረት መጣያ መንገድ ማሳያ ኩነት ነው። ለዚህም ፈጣሪያችን እጅግ አድርገን እናመሰግናለን። የጣሊያን መንግስትን እናመሰግናለን። የኢትዮጵያን ሕዝብ ደግሞ እንኳን ደስ ያላችሁ፣ ድሉ ይቀጥላል ማለት ፈልጋለሁ። አመሰግናለሁ። የሁለተኛው የኢትዮጵያ ዘመናዊነት ታሪክ የሚባለው የ1920ዎቹ ዘመናዊነት ሲጀመር አንዱ ስራ ተደርጎ የተቆጠረው የአቪዬሽን ኢንዱስትሪን ማስፋፋት ነው። በሱ ረገድ የተጀመረው ከመከላከያ አቪዬሽን ነው። ስለዚህ ኢትዮጵያውያን አውሮፕላን ከመግዛት ነው የጀመሩት። ቀጥሎ አውሮፕላን ወደ ማምረት ነው የመጡት። በዚህ መሰረት ጀርመናዊ ዌበር የተባለ ሰው የቀዳማዊ ኃይለ ሥላሴ ፓይለትና የጀርመን ተወላጅ ኢንጂነር የነበረ ሰው ነው ሐሳቡን ያመጣው። ከኢትዮጵያውያን ባለሙያዎች ጋር በመሆን 3 አውሮፕላን ለማምረት እሱ በ1925 26 ነው ወደ ኢትዮጵያ የመጣው። በ1928 ዓመተ ምህረት 3 አውሮፕላኖችን ለማምረት ፕሮጀክት ይዘው ጀመሩ። ዌበር የተባለው የጀርመን ፓይለትና መሐንዲስ ከኢትዮጵያውያን ባለሙያዎች ጋር የመጀመሪያዋን አውሮፕላን ፀሐይን ሰርተው በታህሳስ 1928 አጠናቀቁ ማለት ነው። በታህሳስ 1928 ነው የመጀመሪያ የሙከራ በረራዋን ያደረገችው ፀሐይ። ስለዚህ እሷን ሰርተው ከጨረሱ በኋላ ሁለተኛውና ሶስተኛውን ሳይሰሩ ያው እንደምናስታውሰው የ1928 ወረራ መጣና ፕሮጀክቱ ተሰናከለ። የተወሰኑ አገልግሎቶችን ከሰጠች በኋላ እሷም እንድትቆም ተደረገ። ከዛ በኋላ በ1929 ዓመተ ምህረት አንድ ዓመት በኋላ አካባቢ ወደ ጣሊያን ከሌሎች ቅርሶች ልክ ሌሎች ቅርሶች እንደመጡት መጣች ማለት ነው። ከዛ ጊዜ ጀምሮ እንግዲህ ላለፉት 88 ዓመት በዚህ ነው የኖረችው። የዛሬ ዓመት አካባቢ በክቡር ጠቅላይ ሚኒስትራችን ሐሳብና አደራዳሪነት አውሮፕላኗ ወደ አገሯ እንድትመለስ በተደረገው የዲፕሎማሲ ስራ ስምምነት ላይ ተደርሷል። ዛሬ ያው እንደሚታወቀው ርክክብ አድርገናል። ፀሐይ አውሮፕላን ወደ አገራችን መምጣቷ ትልቅ ታሪክ ነው። ማንነታችንን ታሪካችንን የያዘች አንድ ገጽታን የምንገነባበትና የኢትዮጵያን እጆች በዛ ዘመን ላይ ምን ያህል አቅም ፈጥረን እንደሰራናት የምናሳይበት ለትውልዱ ደግሞ ኩራት መሆን የምትችል ትልቅ ታሪካችንን ነው የተረከብነው። ቦታ ተዘጋጅቶላታል። እዛ ሄዳ ትቀመጣለች። ስለዚህ ትውልዱ ፀሐይን የሰሩ እጆች በዛ ዘመን ላይ ምን አይነት አቅም እንደነበረ በቁጭት ለወደፊቱ ምን መስራት አለብን የሚለውን የሚያዩበትና የሚመራመሩበት ታሪካቸውን የሚያውቁበት ቀጣይ ደግሞ ምን አይነት ታሪክ እንዳለንና ያንን ሰብሰብ አድርገን ወዴት መድረስ አለብን የሚለውን የምናሳይበት ሁኔታ የምትፈጥር ነች ፀሐይ ማለት ነው። ክቡር ጠቅላይ ሚኒስትር እንደምናስታውሰው በተደጋጋሚ እንደሚያነሱት አንዱ የለውጡ ሂደት መርህ የኢትዮጵያን ስብራቶች መጠገን ነው። የኢትዮጵያ ስብራቶች ከምንላቸው አንዱ እንደዚህ አይነት ኢትዮጵያን ራሳቸውን ለማስቻል ያደረጓቸው ተነሳሽነቶች እንዲሰበሩ የተደረገባቸው የተለያዩ ታሪኮች ምዕራፎች አሉ። ከነዛ ምዕራፎች አንዱ ይሄ ነው። ስለዚህ የዚች አውሮፕላን ወደ አገሯ መመለስና ለኢትዮጵያውያን በኢትዮጵያ መታየት የስብራቱ ጥገና ነው። ምክንያቱም ኢትዮጵያውያን በራሳቸው ተነሳሽነት ያኔ የጀመሩት ፕሮጀክት ቀጥሎ ቢሆን ኖሮ ዛሬ አውሮፕላን አምራቾች እኛ ነበርን። ከየትኛውም ቦታ አውሮፕላን አንገዛም ነበር ሲሆን ለሌሎቹ አውሮፕላን ምንሸጥ ነበር። ይሄ ነገር ነው የተሰበረው በፀሐይ ወደዚህ መምጣት ማለት ነው። ስለዚህ ይሄን ስብራት ለመጠገን አንዱ ስራው ኢትዮጵያ እንዲህ አይነት ያጣቻቸውን እድሎች እንደገና መልሳ እንድታገኝ ትውልዱ ያለፈውን አውቆ ለሚመጣው ደግሞ ተነሳሽነት እንዲኖረው ለማድረግ
ነው አሁን የፀሐይ መመለስ ትልቅ ትርጉም የሚኖረው። የአውሮፕላኗ መጠን የአውሮፕላኗ ሁኔታ አይደለም። ትልቅ ሐሳብ ነው የነበራቸው ኢትዮጵያውያን በዛ ጊዜ በቃ ራሳችንን መቻል አለብን። ልክ አሁን የምንለው ማለት ነው። በምግብ ራሳችንን መቻል አለብን፣ በመከላከያ ኢንዱስትሪ ራሳችንን መቻል አለብን፣ በቴክኖሎጂ ራሳችንን መቻል አለብን፣ በሁሉም ነገር ራሳችንን መቻል አለብን ብለን የተነሳንበትን ነው ተነስቶ የነበረው። ግን በተለያየ ነገር እየተሰበረ ይሄድል አሁን የደረስንበት ደረጃ ደርሰናል። ስለዚህ አሁን ለውጥ ስንል ስብራቶቹን መጠገን እና ሁለተኛ እንዳይሰበር ማድረግ ከዛ በኋላ ደግሞ ጠንክሮ እንዲሄድ ማድረግ ነው። መጀመሪያ ስብራቱን ጠግነዋለህ፣ ሁለተኛ እንዳይሰበር ጠንካራ ታደርገዋለህ፣ ከዛ በኋላ እንዳይሰበር ትከላከለዋለህ። እነዚህ ሶስት ነገሮች ናቸው በቃ አገርን አጽንተው የሚሄዱት። ስለዚህ በስብራት ጥገና ውስጥ አንዱ ትልቁ ነገር ይሄ ነው። ባለፈው ያየናቸው በተለያዩ የሲቪል አቪዬሽንም በመከላከያ አቪዬሽንም የምናያቸው ደግሞ ጥረቶች ደግሞ እሱ ዳግም እንዳይሰበር የማድረጊያ ነው። ከዚህ በኋላ ደግሞ የሳይንስና የቴክኖሎጂ እውቀቶቻችንን ለሀገራችን መጠቀም ስንጀምር ደግሞ እሱ ጸንቶ እንዲኖር የሚያደርገው ነገር ነው። ስለዚህ የፀሐይ መመለስ ይህንን ስብራት የሚጠግን ነው። ቀጥሎ ደግሞ ዳግም ስብራት እንዳይመጣ የሚያደርገውን አቅም የትውልዱን አቅም የሚገነባ ነው። እንደገና መጨረሻ